ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? የዚች ልጅን ጉዳይ ግን ፍትህ ማለት አለብን። ብዙዎች ጓደኞቿ እናቃታለን ያሉ ሁሉም ቪዲዮ እየሰሩ ነው። ይሄ ነገር አጠራጣሪ ሆኗል። እቺ ልጅ በወንድ ምክንያት ነው የተባለው። አንደኛ ትክክለኛ በወንድ ምክንያት ከሆነ ልጁ ቪዲዮ ላይ ይቅረብልን። እጩኛ የተባለው ይህ ልጅ ቪዲዮ ላይ ይቅረብልንና በቪዲዮ ወጥቶ ይናገር እውነቱን፣ ምን አክል ጥል እንዳላቸው፣ ምን እንደሆነ፣ መቼ እንደተጣሉ፣ መቼ እንደታረቁ። ሁለተኛ ልጅቷ ድጋሚ እንደተጠየቀልን የምንፈልገው እህቷ ከሰዎቹ ጋር ምን አክል ቅርብርብ አላቸው፣ ማለት ይጣላሉ ወይስ አይጣሉም? ማይስማሙበት ነገር አለ? መቼም እህቷ ናት። እንኳን ለእህት ቀርቶ እኛ ሀበሻ ላበሻ ስለ መዳሞቻችን እንናገራለን። አንዳችን ለአንዳችን የኔ መዳም እንዲናት እንዲናት እያልን ማለት ነው። ስለ አሰሪዎቻችን ሁላችንም እናወራለን ማለት ነው። ይሄ ነገር በደንብ መጣራት አለበት። እቺ ልጅ ብዙዎች እያሉ ያሉት በፍጹም ራሷን እንትን የምትል ልጅ አይደለች። ስለዚህ አረቦቹ እጃቸው አለበት እየተባለ ነው። ሶስተኛ ደግሞ እያጠራጠረ ያለው ነገር ምንድን ነው ካላችሁ፣ እኔ የራሴንም ሴትዮ ጠየቅኳት። እኔም ሳውዲ ጅዳ ውስጥ ነው ያለሁትና እንዲህ ያልኳት፣ አንድ ሰው ቤትሽ ውስጥ አንድ ነገር ቢሆን ምንድን ነው ቅጣቱ አልኳት። እንዲሆነ ሳልላት ስላት ጊዜ ከዛም መጀመሪያ ይታሰራል። ያ ሰው በምንድን ነው ተብሎ ተመርምሮ ይታያል። የነሱ እጃቸው ካለበት የሚሰጣቸው ቅጣት በፍርድ ቤት ነው እንጂ ዛሬ ብሎ ዛሬ ፖሊስ ሲጀመር ይዞ ለህግ ማቅረብ እንጂ ፖሊስ 100,000 ክፈሉ ይሄን ክፈሉ የሚልበት ነገር የለም። ሁለተኛ ደግሞ የምርመራ ውጤት ሳይታይ ስለ ልጅቷ አሟሟት ምንም አይነት ነገር አይነገርም። መጀመሪያ አስክሬን ምርመራ ይወጣል፣ አሻራ ይወጣል እንጂ በፍጹም በአንድ ጊዜ ገንዘብ 100,000 መክፈል የ6 ወር እስራት አይባልም። ወዲያው ይታሰራሉ። የልጅቷ ምርመራ ምኑ እንትን ብሎ ከዛ በኋላ ፍርድ ቤት ቀርበው ነው የሚወሰነው። ይሄ ቁጥ ልጅቷ ህይወቷ ያለፈው ትላንትና ነው። እህቷ የሰማችው ግን የዛሬ ሳምንት ነው። ትላንትና ሳምንቷ ነው። እች ልጅ ከሞተች ሐሙስ ለትላንት ሐሙስ፣ ዛሬ አርብ ነው። ዛሬ ሐሙስ ማታ ነው የሞተችው፣ ሌሊት ላይ ማለት ነው። እህት የሰማች ደግሞ ዛሬ ነው። አንደኛ እህቷንም አልጠሩም፣ በቪዲዮም አላሳዩም። ስራንን አሉ። ከሌሊቱ 8 ሰዓት ላይ እንዴት እነሱ ስራ ቦታ ናቸው? ይሄ አንድ ጥያቄ። አረቦች ሌሊት 8 ሰዓት ላይ ስራ በፍጹም የላቸውም። ይሄ ከእውነት የራቀ ነው። ልጅቷ ከሌሊቱ 8 ሰዓት ነው ህይወቷ አለፈ የተባለው። እኛ ከስራ ስንመጣ ማን አለ ቤት ውስጥ? ማን ነው የሚኖረው? ልጆች አሉ ወይ የሉም ወይ? ይሄ ነገር መጠየቅ አለበት። ባልየውና ሴትዮዋ የት ነበሩ በዛን ሰዓት? ስራ ወይስ ዘመድ ቤት? ወይስ ሐሙስ ስለሆነ ዘመድ ቤት የሆነ ቦታ ይሆናል እንጂ በፍጹም ከስራ ስንመጣ የተባለው ነገር ውሸት ነው። ይሄን ታሳቢ አድርጋችሁ እባካችሁ ለዝችታችን ፍትህ እንበል። የነዚህ ሰዎች እጅ አለበት በስነ ስርዓት፣ የአረቦቹ እጅ የአሰሪዎቹ እጅ አለበት። ከሚመለከተው አካል ጋር ከኤምባሲ ጋር ሆናችሁ እባካችሁ ትላልቅ ሚዲያ ያላችሁ ለዝችታችን ድምጽ እንሆንላት። ይሄ ነገር መሸፋፈን የለበትም። ዱባይ ላይ፣ ኩዌት ላይ፣ ሳውዲ ላይ በተለያየ ቦታ እህቶቻችን ህይወት ሲያጠፉ እኛ ለእኛንን ስም የምንሰጠው እኛ ራሳችን በወንድ ምክንያት ነው በፍቅረኛዋ ምክንያት ነው የምንል እኛ ራሳችንን ስም የምናወጣ እና የእህቶቻችንን ደም እየደበቅን ያለ ነው። ስለዚህ ይሄን ነገር እንደ አዲስ እያንዳንዳችን ፍትህ ለዚች ልጅ እንበል። እውነቱ መታወቅ አለበት። ከሌሊቱ 8 ሰዓት በፍጹም ስራ የለም። ሳውዲ ውስጥ አረቦች ሌሊት የሚሰሩት ስራ የላቸውም። ሌሊት የሚሰሩት ስራ በፍጹም የላቸውም። ጠዋት ነው ሲጀመር፣ ሐሙስ ነው። ዘመድ ቤት ነው የሚሄዱ። ከሄዱም ኦኬ። እሷ ብቻዋን ነበረች። በቪዲዮ እህት ስታወራት ነበረ። በዛን ሰዓት ሰው ቤት የለም። እሺ እንዴትስ አየች? ክሮሎክስ አጠገቧ አለ። ልጅቷንስ ጠርተው ወዲያውኑ ደውለው በፍጥነት ለፖሊስ ብቻ ሳይሆን እህቷን ራሱ ጠርተው እህትሽ እንዲሆናለች ብለው ቪዲዮ አንስተው ፎቶ አንስተው ለምን አላኩም? ልጅቷስ መታ ለምን አስክሬኗን አላየችም? እኔ ይቺ ልጅ እንደው በህይወት ልትኖርም ትችላለች የሚል ጥርጣሬ ውስጥ ገባው። አንደኛ እህትየው አስክሬን አላየችም። ገባችሁ? ምንም ነገር እህትየው ያየችው ነገር የለም። ስልኳ አልተሰጣትም። ስልኳ አልተፈተሸም። ምን እንደተጻጻፈች ምን እንዳለ ከዛ በኋላ እሷን ካወራች በኋላ ምን እንደተፈጠረ ልብሷን ደሟን እንኳን አላየችም። ተመታ ቢሆንስ? አስክሬን አላየችም። አስክሬን ደግሞ እህት ማየት አለባት፣ ግዴታ ነው።
ይሄ ሁሉ ተደብቆ እየቀረ ነው። ስለዚህ እባካችሁ ፍትህ እንበልና የዚች እህታችን እውነት ይውጣ፣ እውነቱ ይውጣ። ይሄ ነገር በወንድ ሊሆንም ላይሆንም ይችላል። የሰዎቹ እጅ ሊኖርባቸው ይችላል። እነሱ በሆነ ነገር ተነስተው ይሆናል እች ልጅ ህይወቷን እንደዚህ ቀጠፏት። ስለዚህ ይሄ ነገር ይታሰብበት በደንብ። ዝም ማለት የለብንም። ያቺ ስትሞት በወንድ ነው፣ ያም እንደዛ ሲሆን በወንድ ነው፣ በወንድ ነው እያል ስም እየሰጠን የእህቶቻችን ሀቅ እየተደበቀን ያለ። ስለዚህ በፍጹም ይሄን ነገር ልጅቷ አድርጋው ላይሆን ይችላል። ይሄ ነገር እውነት እንዲወጣ ሁላችሁም ድምጽ ሁኑ። የሳምንት አታድርጉት። በቃ ሳምንት ከዛውን በረደ፣ ቀዘቀዘ፣ ወፍ የለም። ማንም ደግሞ እየተከራከረላት እንዳልሆነ ልጅቷ ኢንተርቪው ሰጥታለች። ይሄ ነገር መታሰብ አለበት። እባካችሁ ሁላችንም ድምጽ እንሆን እያንዳንዳችንና የዚች ልጅ ሀቅ እናውጣ፣ የእህታችንን ደም እናውጣ፣ እውነቱ ይታወቅ። በራሷም ከሆነች እንጸልይላት። ራሷ ከሆነ ይሄን ነገር የፈጸመችው ለምን ስታስቡት እኮ የሆነ ነገር ሲሆን አንደኛ የተናገሩት ነገር ውሸት፣ ስራ ቦታ ነበርን፣ ከስራ ስንመለስ እንዲያደርጋ ነው ያየን። አላዩም እነሱ። በምንድን ነው 6 ወር እንዴት በአንድ ጊዜ 6 ወር ይፈረድባቸዋል? በአንድ ቀን ዛሬ ብሎ ዛሬ በቃ 6 ወር ትታሰራላችሁ እንዴት ይባላል? ባልና ሚስት ታስረዋል ተብሏል። ልጆች የላቸውም? ቤት ውስጥ ሌላ ሰው የለም? ይሄንንም ጠይቁልን ማለት ነው። እነ ሳራ እነ ሙኒት እነ ዚዚ ልጅቷን አምጡና ላይቭ ላይ ጠይቋት። ይሄን ነገር የሚኖሩት ባልና ሚስት ብቻ ናቸው? እሷ ጋር ልጆች የሉም ወይ? ቤት ውስጥ በዛን ሰዓት ስራ ነው ወይስ ዘመድ ቤት ነው የሄዱት? ሐሙስ ዘመድ ቤት ነው ወይ የእሱ እናት ወይ የእሷ እናት ቤት ነው የሚሰበሰቡት አንዳንዶቹ ቤተሰብ ካላቸው እንጂ በፍጹም ሐሙስ ማታ ከሌሊቱ 8 ሰዓት ላይ ስራ የለም። ሰዓቱንስ በምን አወቁ? እነሱ ቤት ከሌሉ በምን አወቁ? 2 ሰዓት ላይ ህይወቱ ማለፏን ነው በዛን ሰዓት ሲመለሱ ነው ያገኙ። ይሄ ከእውነት የራቀ ነገር ስለሆነ እባካችሁ ድምጽ እንሁን። የዚች ልጅ እውነት ይውጣ፣ የዚች ልጅ ሀቅ ይውጣ። እያንዳንዳችሁ ድምጽ ሆኑ ላለው በጣም እያመመኝ ነው ያለ። ዝም ብዬ ሳስበው ሳሰላስለው ሴትዮዬንም ጠየኳት። እንዴት እንዲህ ነው ስላት አይደለም በፍጹም አለች። በአንድ ቀን ሲጀመር 100,000 አይቀጡም። ፖሊስ 100,000 አይቀጣም። የሚቀጣው ፍርድ ቤት ነው። ይቀርባሉ ፍርድ ቤት። በሷ ከሆነ ህይወት በእነሱ እጅ ካለበት እነሱ የሞት ቅጣት ነው የሚቀጡት። ሲጀመር የሞት ፍርድ ነው የሚፈረድባቸው፣ ብር አይደለም። ገባችሁ? የእሷ ቤተሰብ ግን እኛ እነሱ አይገደሉ ብር እንፈልጋለን ካሉ ብር ይሰጣል። አለበለዛ ግን እነሱ ይገደላሉ፣ የዚች ልጅ እጅ በእነሱ ካለበት። ስለዚህ ይሄ ነገር እውነቱ ይጣራ እንጂ በፍጹም 100,000 ብር ቅጣትና የ6 ወር እስራት የለም። ይሄንንም ደግሞ መዳም ስለሆነ ይሄን ነገር ያለችው ከእውነት የራቀ አንተን ለማጥፋት ስለሚመስል ይሄ ነገር መረጃ ማጥፋት ስለሚመስል እባካችሁ ሁላችሁም ድምጽ ሆኑና ልጁንም አቅርቡት። ይሄ ፍቅረኛ የተባለው ይቅረብ። እውነት ነው ወይ በምንድነው የተጣሉት የሚባለው ይጠየቅልን። እስከ 2 ሰዓት አውርተዋል። እህትየው ጋር ከዘጋች በኋላ ከዚህ ልጅ ጋር የመጨረሻ ስልክ ተደዋውለዋል፣ አውርተዋል። ይሄም አንድ ነገር ነው። እህቷን ካወራች በኋላ ከዚህ ልጅ ጋር አውርተዋል። ምንድነው የተፈጠረው? ይሄ በደንብ መጣራት አለበት። ስለዚህ ፍትህ ለዚች ልጅ ሁላችንም ድምጽ እንሁን፣ ዝም አትበሉ። እኔ በጣም እያየው ነው ብዙ ልጆች እያሉ ያሉት ጓደኛዬ ናት ቪዲዮ ሰርተዋሉ። በፍጹም ይሄን ነገር አታደርግም፣ ውሸት ነው፣ ሰዎቹ ይያዙልን፣ ሰዎቹ ይጠየቁልን ነው። እኔ ቢጨንቀኝ ነው እኔ መዳምን ልጠይቅ የሄድኩት። እንዲህ ብዬ ነገርኳት ስላት በፍጹም አለች። እጃቸው ካለ ብር አይቀጡም፣ እነሱ ህይወታቸው ይጠፋል። እሱንም ፍርድ ቤት እንጂ በአንድ ቀን የሚወሰን ነገር የለም ብላለች። ይሄ የውሸት መረጃ ስለሆነ እነሱ ያስተላለፉት። ሁላችንም ድምጽ እንሁን ለእህታችን። ፍትህ ለዚች እህታችን እንበል፣ ፍትህ እንበል። እነሱ እጃቸው ነጻ ከሆነ ነጻ ይወጣሉ። እጃቸው ካለበት የምርመራ ውጤት ይውጣልን፣ ሀቅ ይውጣልን። ኤምባሲዎች እጃችሁን አስገቡ፣ ድምጽ ሆኑ ላለሁ شغل هنا ولا لا؟ لا. تبغى تروحي المكتب؟ ليش تروحي المكتب؟ لا أنا ما في كلام. تبغى تروحين اثيوبيا؟ اوكي. እቺ ልጅም እንደምታዩት እንግዲህ በመዳሟ እየተሰቃየች ነው ያለችው። ነገ አንድ ነገር ከመሆኗ በፊት ለዚች ልጅም ድረሱላት። መዳም ቪዲዮ እየቀረጸቻት ነው ያለችው። መክተብ ልውሰድሽ፣ ሀገርሽ ትሳፈሪያለሽ፣ ሀገርሽ መሄድ ትፈልጊያለሽ እያለቻት ነው። አልፈልግም ሀገሬ መሄድ እያለች ነው። እያሰቃየቻት ነው ያለችው። እባካችሁ ለዚችም ልጅ ድረሱላት። ይሄን ቪዲዮ የለቀቃችሁ ልጆች ለልጅቷ ድረሱላት ማለት ነው። ወይ አውጧት ወይ መክተብ ሄዳ ችግሯን ትናገር። በጣም ነው የምታሳዘን። እንዴት እየተሳቀቀች እንደሆነ ያያችኋት ነው እንደምታደርጋት።
እንደዚህ አይነት ነገር የሚያደርሱባቸው ከሞቱ በኋላ ድምጽ መሆን አይደለም፣ በህይወት እያሉ ድምጽ ናቸው። ለሴቶች ወንዶች እየገደሉ ነው። እድሜ ልካችሁን ወንዶች ላይ እንዳሳበባችሁ ሴቶች ራሳችሁን እየገደላችሁ ያላችሁ ራሳችሁ ናችሁ። ባይዘዌ እኔ ተለውጫለሁ። እድሜ አስተምሮኛል። አሁን እኔ ወንዶች ላይ መፍረድ አቁሜያለሁ። ራሳችሁ ሴቶች ናችሁ ራሳችሁን እየገደላችሁ ያላችሁት። ወንዶች ምንም አላረጉም። ወዳችሁ ፈቅዳችሁ ነው። ፈጣሪ ሲፈጥረን ልክ እንደ ወንድ አይምሮ ሰጥቶናል። እኛም ሴቶች አይምሮ አለን። በአይምሯችን አመዛዝነን የሚጠቅመንን መምረጥ የኛ ምርጫ ነው። እድሜ ልካችንን ወንዶች ላይ እየፈረደን መቼም ነው ህይወታችን የማይቀየረው። ከዚህ በኋላ ግን እኔ ነኝ ጥፋተኛ ማለት ስንጀምር ህይወታችን ይቀየራል። ከወንድ ጋር ከመጋደምሽ በፊት ልጁን የማሳድግበት ገንዘብ፣ ይሄ ሰውዬ ጥሎኝ ቢሄድ የማሳድግበት ገንዘብ አለኝ ወይ በይ። እያንዳንዷ ሴት እየሰራች ገንዘብ ልታስቀምጥ ይገባል። እድሜ ልክሽን በወንድ እየተማመንሽ መቼም ጥሎኝ አይሄድም እያልሽ ነው ጥሎሽ ሲሄድ እየተቸገርሽ ያለሽው። ስለዚህ ነገ ጥሎኝ ከሄደ ልጆቼን የማበላቸው ነገር አለኝ ወይ? የምታበያቸው ነገር ካለሽ ውለጂ። ፈጣሪ ማህፀን የሰጠው ላንቺ ነው፣ ውለጂ። ጥርግ ሲል እሱ ሚዲያ ላይ ወጥተሽ አትለምኝም። ጥርግ ሲል እሱ ቤተሰብ ጋር ሄደሽ ጥገኛ አትሆኝም። ስሪ፣ ገንዘብ ያዥ፣ አለቀ። ከዚህ ችግር የሚያወጣን ምንድነው? ገንዘብ ነው። ስሪና ገንዘብ ያዥ። ገንዘብ ያላት ሴት ባሌ ጥሎኝ ሄደ ብላ አትነፋረቅም። በገንዘቧ ልጆቿን ታሳድጋለች። እስከ መቼ ነው ወንዶች ላይ ጣት እየቀሰርን የምንቀመጠው? በቃ እያንዳንዷ ሴት ልትሰራና ገንዘብ ሊኖራት ይገባል። ገንዘብ ያላት ሴት ሚዲያ ላይ ባሌ ጥሎኝ ሄደ ብላ ወጥታ ስታለቅስ አይታችሁ ታውቃላችሁ? ሀብታም ሴት እስቲ አሳዩን። አንድ ሀብታም ሴት ባሌ ጥሎኝ ሄደ ብላ ወጥታ ሚዲያ ላይ የዳይፐር ወተት የምትለምን ወይ የምታለቅስ። ሲሄድ ማሰላማ ነው የምትለው፣ ባይ ባይ ትለዋለች ሲሄድ። እሱም አይሄድም እንጂ ሀብታሟንማ ተለማምጦ ይኖራል። ስለዚህ እያንዳንድሽ ስሪ፣ ገንዘብ ያዥ፣ አለቀ።